ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬም ከቆይታ በኋላ ተገናኝተናል። በዚህ ትምህርት ላይ የመርሳት ችግርን ከማስከተል ጀምሮ የአንጎላችንን ጤንነት በከፍተኛ ደረጃ መጉዳት ስለሚችል የቫይታሚን እጥረት እንመለከታለን። ይህ ቫይታሚን ከየትኛውም ቫይታሚን በተሻለና ከፍ ባለ ደረጃ ከአንጎላችን ጤንነት ጋር የሚተሳሰር የቫይታሚን አይነት ነው። በዚህ ትምህርት ላይ ለዚህ ቫይታሚን እጥረት የሚያጋልጡን 5 ዋነኛ ምክንያቶች አያይዘንም ደግሞ ከዚህ ቫይታሚን እጥረት ጋር ተያይዞ የሚታዩ ምልክቶችንና መፍትሄዎችን የምንመለከት ይሆናል። ከቀላል የመርሳት ችግር ጀምሮ ነገሮችን የመማር የማወቅና የማገናዘብ አቅማችሁ እየወረደ በቀላሉ የሚከሰት የስሜት መለዋወጥ፣ ድባቴና ተመሳሳይ ምልክቶች እያስቸገራችሁ ከሆነ ይህ ቪዲዮ ለእናንተ መፍትሄ ሊሰጣችሁ ይችላል። ይህን ትምህርት በጥሞና ካዳመጣችሁን የአንጎላችሁን ጤንነት በመጠበቅ መላው ጤናችሁን ማከም ማደስና መጠበቅ ትችላላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። ትምህርቱን ለሌሎች በማጋራትም ጠቃሚ መረጃዎችን፣ መፍትሄዎችን እንዲያገኙ እናድርግ። ከአንጎላችን ጤንነት ጋር በቀጥታ የሚተሳሰረው የቫይታሚን አይነት ቫይታሚን B12 ነው። የቫይታሚን B12 ዋነኛ ስራ የነርቫችንን ጤንነት መጠበቅ፣ ከተለያዩ አደጋዎች መከላከል ነው። በትንሹ ከአንጎላችን ጋር በቀጥታ የተሳሰሩ ጥንድ የሆኑ 12 የነርቭ አይነቶች አሉ። እነዚህ የነርቭ አይነቶች በአግባቡ ተግባራቸውን ማከናወን እንዲችሉና እላያቸው ላይ ሊከሰት የሚችል ማንኛውንም አደጋ መቋቋም እንዲችሉ በዋነኝነት የቫይታሚን B12 እገዛን ይፈልጋሉ። ቫይታሚን B12 የነርቭ ጤንነትን ከማሻሻል በተጨማሪ ሌሎች በርካታ ጥቅሞችም አሉት። ነገር ግን በዛሬ ትምህርታችን ላይ የምናነሳቸው ሐሳቦች ቫይታሚን B12 ከነርቭ አንጻር ከሚሰጠን ጥቅም ጋር የተሳሰሩ ናቸው። የቫይታሚን B12 እጥረት በብዛት ከሚከሰቱ የቫይታሚን እጥረቶች መካከል ይመደባል። አንድን ሰው ለቫይታሚን B12 እጥረት የሚያጋልጡት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ እጽዋትን ብቻ አዘውትሮ መመገብ። ሰውነታችን ቫይታሚን B12ን የሚያገኘው ከእንስሳትና ከእንስሳት ተዋጽኦች ነው። አዘውትረን ቅጠላቅጠሎችን ብቻ የምንመገብ ከሆነ ሰውነታችን በበቂ መጠን ቫይታሚን B12ን ስለማያገኝ ለቫይታሚን B12 እጥረት ሊጋለጥ ይችላል። እድሜው ከ14 ዓመት በላይ የሆነ አንድ ሰው ለሰውነቱ ቢያንስ በቀን 2.4 ማይክሮግራም ቫይታሚን B12ን ማቀበል አለበት። እርጉዝ የሆነች ሴት ደግሞ ለሰውነቷ 2.6 ማይክሮግራም ቫይታሚን B12 ለሰውነቷ ማቀበል ሲገባት ያጠባች ያለች ሴት 2.8 ማይክሮግራም ቫይታሚን B12 ለሰውነቷ መስጠት አለባት። እነዚህን ቫይታሚኖች የምናገኘው ከእንስሳት ተዋጽኦች ነው። የእንስሳት ተዋጽኦችን አለመመገብ ለቫይታሚን B12 እጥረት ተጋላጭ ያደርገናል። ሁለተኛው፣ ሰውነታችን ከምንመገባቸው ምግቦች ቫይታሚን B12ን በአግባቡ ማስቀረት አለመቻል ነው። ለእንዲህ አይነት ችግሮች የሚያጋልጡን ዋነኛ ምክንያቶች ምግብ የሚፈጭበት ስርዓት ውስጥ በቀጥታ የሚሳተፉ የሰውነት ክፍሎቻችን ላይ የሚደርስ አደጋ ነው። በይበልጥ ደግሞ ትንሿ አንጀት ላይ የሚደርስ የጤና እክል ሰውነታችን ከምንመገባቸው ምግቦች በበቂ መጠን ቫይታሚን B12ን ማስቀረት እንዳይችል ሊያደርግ ይችላል። ለአብነት ያክል ክሮንስ፣ ሲሊያክ እና ለተመሳሳይ ጤና እክሎች መጋለጥ በበቂ መጠን ሰውነታችን ቫይታሚን B12ን ማግኘት እንዳይችል ሊያደርግ ይችላል። ሶስተኛ፣ አንዳንድ የምንወስዳቸው መድኃኒቶች በይበልጥ ደግሞ እነዚህ መድኃኒቶች ለረጅም ጊዜያት መውሰድ ሰውነታችን ቫይታሚን B12ን የሚያስቀርበትን አቅምና ሁኔታ ሊያዳክም ይችላል። ለአብነት ያክል ከታይፕ 2 ስኳር በሽታ ጋር ተያይዞ የሚወሰደው ሜትፎርሚን ተብሎ የሚጠራው መድኃኒት፣ ይህን መድኃኒት ለረጅም ጊዜ ሲጠቀሙ የነበሩ ሰዎች ለቫይታሚን B12 እጥረት የመጋለጥ ዕድላቸው ከሌሎች የሰፋ ሊሆን ይችላል። አራተኛ፣ ጤናማ ያልሆነ የአልኮል አጠቃቀም። አምስተኛ፣ የእድሜ መሄድ። እድሜያችን እየጨመረ ሲመጣ ሰውነታችን ከምንመገባቸው ምግቦች ቫይታሚን B12ን የሚያስቀርበት አቅምና ሁኔታ እየቀነሰ እየወረደ ይመጣል። ለዚህ ዋነኛ ምክንያቱ እድሜያችን እየጨመረ ሲመጣ ሰውነታችን በጨጓራ አማካኝነት የሚመሰረተውን ሃይድሮክሎሪክ አሲድ የማምረት አቅሙ ስለሚቀንስ ነው። ሰውነታችን ከምንመገባቸው ምግቦች ቫይታሚን B12ን በበቂ መጠን እንዲያስቀር የሃይድሮክሎሪክ አሲድ እገዛን ይፈልጋል። ዋነኛ 5 ምክንያቶች እነዚህ ናቸው። ከቫይታሚን B12 እጥረት ጋር ተያይዞ የሚታዩ ምልክቶችን በሁለት ረድፍ ከፍለን እናያቸዋለን።
የመጀመሪያው መጠቅሳቸው ምክንያቶች እነዚህ በቀጥታ ከቫይታሚን B12 እጥረት ጋር የመገናኘት ወይም ምክንያታቸው የቫይታሚን B12 እጥረት የመሆን እድሉ እጅግ ከፍተኛና የሰፋ ነው። አንደኛ እጅና እግር አካባቢ የመደንዘዝና ተመሳሳይ ስሜቶች፣ ሁለተኛ የመርሳት ችግር፣ ሶስተኛ የስሜት መለዋወጥ ዲፕሬሽንን ጨምሮ፣ አራተኛ ግራ መጋባትና ተመሳሳይ ስሜቶች፣ አምስተኛ የማዞርና ሰውነታችንን ባላንስ ለማድረግ መቸገር። እነዚህ ምልክቶች ከቫይታሚን B12 እጥረት ጋር የመገናኘት ዕድላቸው የሰፋ ነው። አሁን የምጠቅሳቸው ምልክቶች ደግሞ ከቫይታሚን B12 እጥረት ጋር ሊገናኙ ይችላሉ። ምክንያታቸው ግን ቫይታሚን B12 እጥረት ብቻ ነው ማለት አይደለም። አንደኛ የድካም ስሜት፣ ሁለተኛ የቆዳ መገርጣት፣ ሶስተኛ ለመተንፈስ መቸገር፣ አራተኛ ልብ አካባቢ ቶሎ ቶሎ የልብ መምታት፣ አምስተኛ ምላስ አካባቢ የማበጥና የመቅላት ሁኔታ። እነዚህ ከቫይታሚን B12 እጥረት ጋር ሊያያዙ ይችላሉ። ምክንያታቸው የቫይታሚን B12 እጥረት ግን ላይሆንም ይችላል። እነዚህ ምልክቶች የምታዩ ሰዎች ልታደርጉት የሚገባው አንደኛውና ፈጣኑ መፍትሄ እንስሳትና የእንስሳት ተዋጽኦችን መመገብ ነው። በውስጣቸው ከፍተኛ የቫይታሚን B12 ክምችት ካላቸው ምግቦች መካከል እንቁላል፣ ጉበት፣ የአሳ ስጋ፣ ወተትና ተመሳሳይ ምግቦች ይጠቀሳሉ። ከእጽዋት የሚዘጋጁ ወተት ሆነው በተመሳሳይ መንገድ ግን በቫይታሚን B12 የበለጸጉ ፎርቲፋይድ የሆኑ የወተት አይነቶችም አሉ። እንዲህ አይነት ወተቶችን መጠቀም ትችላላችሁ። አንድ ሰው ከላይ ጠቀስኳቸው ምግቦች አዘውትሮ የተመገበ አሁንም ግን ከላይ የተመለከትናቸው ምልክቶችና ስሜቶች ሰውነቱ ላይ የማይ ከሆነ በዚህ ወቅት ዋነኛ የስር ምክንያቱን ለማወቅና ለመለየት ወደ ሕክምና ቦታ ሄዶ ምርመራ ማድረግ ያስፈልጋል። አንድ ሰው ቫይታሚን B12ን በሰፕሊመንት መልክ መውሰድ አይችልም ወይ ስንል መውሰድ ትችላላችሁ። በሰፕሊመንት መልክ ከመውሰዳችሁ በፊት ግን የደም ምርመራ ብታደርጉ መልካም ነው። በቀላል የደም ምርመራ በውስጣችሁ ያለውን የቫይታሚን B12 ሁኔታና መጠን ማወቅ መለየት ትችላላችሁ። ኮመን የሆነው የደም ምርመራ አይነት ሲረም ቫይታሚን B12 ቴስት ተብሎ የሚጠራው ነው። ይህ የደም ምርመራ አይነት በደማችሁ ውስጥ ያለውን ጠቅላላ የቫይታሚን B12 ሁኔታና መጠን በማወቅና በመለየት በውስጣችሁ በቂ ቫይታሚን B12 እንዳለና እንደሌለ የሚታወቅበት የደም ምርመራ አይነት ነው። ይህን አይነት የደም ምርመራ ካደረጋችሁ በኋላ በደማችሁ ውስጥ ያለው ቶታል ወይም ጠቅላላ የቫይታሚን B12 መጠን በ200 እና በ900 ፒኮግራም ፐር ሚሊሊትር ከሆነ በዚህ ወቅት በሰውነታችሁ ውስጥ በቂ የቫይታሚን B12 መጠን አለ ማለት እንችላለን። ነገር ግን የደም ምርመራ ውጤታችሁ የሚያሳየው በውስጣችሁ ያለው የቫይታሚን B12 መጠን ከ200 ፒኮግራም ፐር ሚሊሊትር በታች ከሆነ ግን በዚህ ወቅት የቫይታሚን B12 እጥረት አለባችሁ ማለት ነው። አንድ ሰው ይህን አይነት ምርመራ ካደረገ በኋላ በሰፕሊመንት መልክ ቫይታሚን B12ን መውሰድ መጠቀም ይችላል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ